ዓለም በፍጥነት እየተቀየረች ነው ከምታስቡት በላይ በፍጥነት። ምናልባት በዚህ መንገድ ከቀጠልን ከቅርብ ጊዜ በኋላ ሰርቫይቭ ልናደርግ አይመስለኝም። ኢኮኖሚው ላይ ወይም ደግሞ ሲስተሙ ላይ አዳፕት አድርገን አብረን መሄድ ካልቻልን የምሬን ነው በጣም ብዙ ሰው የሚጎዳበት ነው። ለገባው ሰው ምንም የሚያስፈራ ነገር የለም፣ ግን ላልገባው ሰው እና እነዚህ ቤዚክ ስኪሎች ለሌሉት ሰው ግን በጣም አደገኛ ዓለም ላይ ደርሰናል። የመጀመሪያው የእንግሊዝኛ ቋንቋን መቻል ነው። የእንግሊዝኛ ቋንቋ እውቀት ከምንም ጊዜ በላይ የሚያስፈልግበት ጊዜ ነው። አንዳንዴ ሶሻል ሚዲያ ላይ አያለው ለሀገር ቋንቋ ያለህ ንቀት፣ ለሆነ ነገር ያለህ እንትን ሰዎች እንግሊዝኛ ሲያወሩ ወይም እንግሊዝኛ ሲቀላቅሉ በጣም ከልባችሁ የምትበሳጩ ሰዎች አላችሁ። ኦፍ ኮርስ ይገባኛል፣ ሀሳቡን አንደርስታንድ ስለማናረግ ወይም ደግሞ ስለማያረግ ያ ሰው ወይም ደግሞ ለአንዳንድ ሰዎች መራቀቅ ወይም መንበላጠጥ ስለሚመስላቸው ሊደብራቸው ይችላል። ከዛን ግን ልረዳ ይችላል። ግን በዚህ ዘመን እንግሊዝኛ አለመቻል ትንሽ አደገኛ ነው ብዬ ነው የማስበው። ምክንያቱም ዓለም ከምታስቡት በላይ በፍጥነት እየሄደች ነው። አብዛኞቹ እውቀቶች ደግሞ ያሉት በእንግሊዝኛ ነው። አብዛኞቹ ኖሌጆች ደግሞ ያሉት በእንግሊዝኛ ነው። ይሄን ምንም ልንክደው አንችልም። በዚህ ሰዓት ምናልባትም ፒኤችዲ ሰው ካለው ባልተናነሰ እንዳይደብራችሁ ባልተናነሰ እንግሊዝኛን በደንብ የሚችል ሰው ስኬታማ የሆነ ነው። ምክንያቱም የሚመጡትን ሪሶርሶችና አገልግሎቶች በአግባቡ እየተጠቀመ ማለት ነው። ኤአይን ለመጠቀም ዩኒድ እንግሊዝኛ ሞስት ኦፍ ዘ ታይም አይደለም። ምናልባት አማርኛ ገና እየጀመረ ነው በትንሹ በደንብ የማይችልን ገና ትሬን መደረግ አለበት። ያ እስኪደረግ ሁሉ ሰዎች ግን ጥሰዋችሁ ይሄዳሉ። ቋንቋን በደንብ መቻል ያስፈልጋል። እኔ የምሬን ነው የምላችሁ። በቃ እንደ ማንኛውም ስኪል እንግሊዝኛን ፕራክቲስ ማድረግ አለባችሁ። በምን መንገድ ፕራክቲስ ማድረግ ትችላላችሁ? አንዱ ሁለት ሀሳብ ልሰጥ እችላለሁ። ከዛ ውጭ ግን በዚህ ሰዓት እኔ ቋንቋዬ ቋንቋ ያለ ክብር ምናምን አይደለም። ከዛ ጋር አይገናኝ። ማናችንም አማርኛ እንችላለን አይደለም? ማናችንም በአማርኛ እንግባባለን። ኦፖርቹኒቲ ሲኖር ግን አይደለም ያ ነገር የሚያመጣልህ ጥቅም ሲኖር ግን ትለምደዋለህ። ይሄ የሰው ልጅ ባህሪ ነው። ከድሮ ዘመን ጀምሮ እኮ ንግድን ለመነገድ በትዳር ለመስተሳሰር በተለያየ ነገር የዛን ሰው ባህል ቋንቋ ትለምዳለህ አይደለም? አሁን ላይ ኢኮኖሚውን እየመራው ያለው ዓለምን እየመራ ያለው ቋንቋ እንግሊዝኛ ነው። ምክንያቱም ዲፕ የሆኑ ዓለም ላይ በሚሊዮን ብር ከፍለህ የማታገኛቸው ሰዎች በእንግሊዝኛ አሉ። ፖድካስቶች ላይ ታገኛቸዋለህ አይደል? አዳምጠህ ብዙ ስኪል ልታገኝ ትችላለህ። በጣም ፎር ፍሪ ማለት ነው። ምንም ገንዘብ ሳትከፍል ከቤት ተቀምጠ የሚገራርሙ እውቀቶችን ማግኘት ይቻላል አይደለም? ሰው ከኤአይ ጋር በደንብ አድርጎ ቻትጂፒቲን ማንሳት ይቻላል። ጀሚናይ የተለያዩ ኤአይ ቱሎችን ተጠቅሞ በደንብ ጎበዝ መሆን ይችላል። ቪዲዮ ኤዲቲንግ፣ ሌሎች ነገሮችን እንደ ስኪል የምታስቧቸውን ነገሮች ለመማር በቀላሉ በእንግሊዝኛ የተሰሩ ቪዲዮዎች አሉ ፎር ፍሪ በደንብ ዲቴል። ምክንያቱም እነሱ ሪሶርሱ አላቸው አይደል? አክሰሱ ስላላቸው በደንብ ዲቴል ነገር ሰርተውታል። ያንን ለመጠቀም ዩኒድ እንግሊዝኛ ማጣጣል አትችልም። አለበለዚያ ከሲስተም ውጭ እያረገህ ነው የሚሄደው በጊዜ ሂደት። ዓለም ከምትሄድበት ፍጥነት መሄድ የምትፈልጉ ከሆነ ዩኒት ነው በተወሰነ መልኩ። ስለዚህ እንደ ስኪል ጥረት ማድረግ ያለባችሁ ነገር ነው ብዬ አስባለሁ። ምክንያቱም እንግሊዝኛ አለመቻል ከብዙ ነገር ያርቃል። የምሬ ነው፣ በጣም ከብዙ ነገር ነው የሚያርቀው። ባለፈው ማን ነው ይሄ አይሾ ስፒድ በመጣ ሰዓት እንግዲህ ኢትዮጵያዊውን አይታል እንግሊዝኛ አለመቻሉ ናል። እኔ ከትችት አንጻር አይደለም እንግሊዝኛ አለመቻሉ እንድተቸው አይደለም የሚያደርገኝ፣ አለመቻሉ ያሳጣው ነገር ነው የሚቆጨኝ። ተረተኛ እንግሊዝኛ አለመቻሉ ሰው ለትረባ ምናምን የሚሄደው፣ እኔ ግን ስንት ሚሊዮን እንዳጣ ነው ማስበው። ምክንያቱም ዓለም ላይ ያሉትን ፋኖች መያዝ ይችል ነበር። የማንን የስፒድን ፋኖች መያዝ ይችል ነበር። ለምሳሌ የዛኛው ሀገር የምናም ታንዛናዊ ነው። ታንዛናዊው ካየኸው እንግሊዝኛ በደንብ ይችላል። አሁን ዩቲዩብ ቻናል ብታይ በእንግሊዝኛ ነው ኮንተንት የሚቀርጸው፣ በእንግሊዝኛ ነው ቪዲዮ የሚሰራው። በጣም በቃ ዓለም ላይ እንግሊዝኛው ፐርፌክት ነው ወይ አይደለም፣ ግን ኮኔክት ማድረግ ትችላለህ ከዓለም ጋር። ገባ በደንብ ከኢትዮጵያዊ በላይ ያኛው ዲስከስ አድርጎ በደንብ ይሄኔ ላይ ባክ ኤንድ ፎርዝ እንዲኖራቸው ይችላል። ኤኒዌይስ እንደ እንትን የምታጣጥሉ ሰዎች አይ ቲንክ ኢትስ ሮንግ ኢትስ ኖት ዘ ታይም። በዚህ ዘመን ኪፕ አፕ ማድረግ የምትፈልጉ ከሆነ ከዓለም ጋር ዩኒት ነው እንግሊዝኛ ብዬ አምናለሁ። እኔ በቃ ብዙ ሰዎች ሲሉ ሰምቻለሁ። እኔ እስከዛሬ ተናግሬ አላውቅም። አሁን ላይ ግን አይ ቲንክ ትንንሽ ነገሮችም ከባድ እየሆኑ ነው ለሰዎች። ተረድታኛል አለም። ስለዚህ እንግሊዝኛ ቋንቋን ማሳደጋል። በእንግሊዝኛ ቋንቋ በምን ያድጋል? ማይ ኤክስፒሪየንስ ምንድነው? ፖድካስቶችን በጣም ለማየት ሞክሩ። ቲቪ ሾዎችን፣ ጥሩ የሆኑ ኢንፎርማቲቭ የሆኑ ነገሮችን በእንግሊዝኛ የተሰሩትን። ምክንያቱም አሁን ኮሪያኛ የሚናገሩ ኢትዮጵያኖች በጣም ብዙ አውቃለሁ። የኔ እህቴ ልጆች አረብኛ በደንብ ይናገራሉ። ከምንድን የለመዱት? ከቲቪ ፊልሞች ምናምን በደንብ ነው የሚያስተምሩ ቋንቋ። ለምን ብትል ተመስጠ ስለሆነ የምታያቸው ታሪኩን ለመረዳት እያሰብክ ስለሆነ የምታየው ኢንዳይሬክትሊ እንድትማር ያደርጋል አይደለም? ምክንያቱም እኔ በእኔ አመለካከት ሂኢዝ ዶክተር ምናምን ከምንል በተለይ አደልት የሆኑ ሰዎች ሙቪዎችን፣ ቶክ ሾዎችን አይደለም ቲቪ ሾዎችን ብናይ የተሻለ በፍጥነት የመልመድ ቻንስ አለን። ምክንያቱም አብረን ምንንም ስለምንለምድ ፕሮናንሲዬሽኑንም አብረን
ስለምን ለምድ የሚሉት ምን እንደሚሉ እንዲሰማን ስለሚያደርግ የምሬ ነው። ቴክ ኢት ሲሪየስሊ። እንግሊዝኛ ቋንቋችሁን አሳድጉላችሁ። ሁለተኛው ደግሞ አቢሊቲ ቱ ፎከስ የሆነ አንድ ነገር ላይ ፎከስ የማድረግ ስኪል በጣም ነው የሚያስፈልገው በዚህ ዘመን። ምክንያቱም አብዛኛው ሰው እንደዚህ በቁልቁል እየተተከለ ነው አቴንሽን በማጣት ውስጥ። ምናልባትም ከዚህ በኋላ ወደፊት 4-5 ዓመታት ስትሄዱ 2 ደቂቃ የሆነ ነገር ላይ መቀመጥ በጣም ፋንሲ ነው የሚሆነው። ሰዎች ኤክስትሪምሊ ዲስትራክትድ ናቸው። በጣም ብዙ ነገር ነው የሚያስቡት በአንድ በዚህ ቲክቶክ፣ በዚህ ቲቪ፣ በዚህ ምናምን። ሬስትለስ ነው ሰው 2 ደቂቃ መቀመጥ አይችልም አንድ ነገር ላይ። ምክንያቱም እንዳያችሁት ኢንተርኔቱ አለ፣ ሶሻል ሚዲያው አለ፣ እዚህ ጋር ጫጫታው፣ ረብሻው፣ ምኑ፣ ዳንሱ፣ ምኑ። ቁጭ የሚል ሰው ሰክሰስፉል ነው የሚሆነው ማለት በጣም ከባድ ሬር የሆነ ስኪል ይሆናል ማለት ነው። ወደፊት ቁጭ ብሎ የሆነ ነገር የሚሰራ ሰው ሬር ስኪል ነው የሚሆነው። በቃ ያን ስኪል አታገኘው። ምክንያቱም ዲስትራክት የሚያደርገን ነገር እየበዛ ነው የሚሄደው። ወደፊት ስታየው ደግሞ ጭራሽ ማሰብ ሁሉ እንዲያስጠላህ የሚያደርግ ነገር ነው እየመጣ ያለው። ለምን ካልከኝ ሁሉ ነገር የሚያስብልህ ነገር እየመጣ ነው አይደለም። ቻትጂፒቲ አለ፣ ምን አለ። ሰው እኮ አያስብም። አሁን የምሬ ነው። እንደውም የሆነ ፋኒ ቪዲዮ እያየው ነበረ። ኤአይዎች እርስ በርስ ፕላትፎርም ፈጥረው መወያየት ጀመሩ አሉ። የምር ትሩ ነገር መሰለኝ ነገር። እርስ በርስ ማውራት ጀመሩ አሉ እና ሰው ላይ ነው ሙድ የሚይዙት አሉ። እንዴ 7 ሲደመር 9 አልጠየቀኝም አይነት ነገር ማለት ነው። ላይክ ሊትራሊ ሰው ማሰብ እያቆመ ነው፣ እየደነዘዘ ነው። ተረተኛል። የሆነ ነገር ላይ ቁጭ ብሎ ምንድነው ብሎ ማሰላሰል የሚባለው ነገር ሉዝ እያደረገው። ስለዚህ እንደዚህ ማድረግ የሚችሉ ሰዎች ውጤታማ ይሆናሉ። የምሬ ነው። 2 ደቂቃ መቀመጥ ያለመቻል አሁንም ኦልሞስት እንደዛ ሆነናል። ኢማጂን ፋይናንሻሊ ወይም በገንዘብ ስትሰቃይ በሳምንት ወይ በቀን 2 ሰዓት መቀመጥ አቅቶ ነው። አብዛኛው ሰው አሁን እኮ በገንዘብ ችግር የሚሰቃየው አንዱ ሪዝን ሳስበው በቀን 2 ሰዓት መቀመጥ ስለማይችል ነው። የምሬ ነው። ይኸው እኛ ስንት ጊዜያችን ነው ቪዲዮ ኤዲተር ከፈለግን ፕሮፌሽናል ወር አልፎናል። አንድም ግን አንጀት የሚያርስ አላገኘን። ከዛ ራሳችን ብንሰራው ይሻላል የሚል እንትን ውስጥ እስክንደርስ ድረስ ግን ይህንን አንድ ሰው 2 ሰዓት ቢቀመጥ በቀን በአንድ ሳምንት ቪዲዮ ኤዲቲንግ ይችላል ብዬ አምናለሁ። ዴዲኬትድ ከሆነ በቀን 2 ሰዓት በሳምንት ይችላል። እችን ላለመቀመጥ ግን በወር 10 ሺህ 20 ሺህ 30 ሺህ 40 ሺህ እንደሚሰራው ስራ ሉዝ ያደርጋል አይደለም። ስለዚህ ምን ያህል የሆነ ነገር ላይ ፎከስ አድርጎ መቀመጥ እንዳልቻለን ነው የሚያሳየው። ሰው 2 ሰዓት መቀመጥ ቢችል በቀን የምሬን ነው በጣም ብዙ ስኪል መማር ይችላል። ቅድም እንዳልኩት እንግሊዝኛ ከቻለ ደግሞ ምንም መሆን ትችላለህ። የምሬን ነው የምልህ። ሰርቲፊኬት ነው ምናልባት ሊጠይቅህ የሚችለው ትልልቅ ድርጅቶች ስለመግባት። በግል የሚሰራ ነገር ብዙ ነገር ነው የምትችለው። አሁን ደግሞ እየቀረ ነው። ስራውን ስራ አለት እንጂ ሰርቲፊኬት የሚጠይቅ የለም። በመንግስት ደረጃ በድርጅት ደረጃ ልትጠይቅ ትችላለህ እንደ መንግስቱ አሰራር እንደ ህጉ። በተረፈ ግን እኔ አሁን ቪዲዮ ኤዲተር ላይሰንስ አንጣልኝ ወይ ደግሞ የቪዲዮ ኤዲተር እንትን አንጣልኝ አይደለም። ቪዲዮ ድብና አድርጋ የሰራውን 3 ደቂቃ ቪዲዮ ላክልኝ። ቤስት ከሆነ ለምንም አልፈልግህ። እኔ ምን አገባኝ? የትም ተማር፣ ማርስ ላይም ተምረና ግራፊክስ ጎበዝ ከሆነ ማንም ሰው የሚፈልገው ስኪል ነው። ግን ስኪል ደግሞ አኳየር ለማድረግ ምን ይፈልጋል? ቁጭ ማለት ይፈልጋል። ሰው ደግሞ ምንድን ሉዝ ያደረገው? ቁጭ ማለት አይችልም። በቃ ሬስትለስ ነው። ፎከስ የሚያደርጉ ሰዎች ዊነር ናቸው ኢን ዘ ኔክስት ብዬ አስባለሁ። ይሄ የኔ አረዳድ ነው። በነገራችን ላይ ስናቲንግ እንትን አይደለም እንዲህ ነው እንደዛ የምትሉ ሰዎች ልትኖሩ ትችላላችሁ። ግን በእኔ እይታ ግን ቁጭ የሚሉ ሰዎች ዊን ያደርጋሉ። ምክንያቱም ሰዎች ሌዚ እየሆኑ ነው ያሉት። ሁሉ ነገር ቤት ነው። በቃ አሁን እኮ ምንም ኢንፎርሜሽን ቤት ነው። ቤት ሆነ ትሰራለህ። ከቤት ምንም ይሄ ጉልበትን አቴንሽን የሚጠይቅ ነገር እየቀነሰ ስለሚሄድ አቴንሽናቸውን መሰብሰብ የሚችሉ ሰዎች ደፍኒትሊ በባትሪ የሚፈለጉ መሆን ይችላሉ። ምንም ጥያቄ የለውም። ስለዚህ you need to learn ቁጭ ማለት ፎከስ ማድረግ የሆነ ነገር ይዞ ረጅም ሰዓት የመሞከር አቅም ማዳበር አለባችሁ። በቃ learn something ያን ማድረግ ከቻላችሁ ዴፊኒትሊ አሁንም እፈልጋለሁ ኤዲተር። በነገራችን ላይ ቪዲዮ የምታዩ ሰዎች ፖርትፎሊዮ ማለት እኔ ስምህን ትናንትና ማለት አይደለም። በቃ ለኔ ፖርትፎሊዮ ማለት የሰራኸውን ስራ ላክልኝ። ምክንያቱም የሆነ ቦታ ራስን ፕሬዘንት ስታደርግ ምን ያህል እንደተቀመጥክ እኮ ይናገራል እዛ ስራ ላይ። ለማዘዝም በነገራችን ላይ እውቀት ይጠይቃል። አሁን ኤአይ ፕሮምፕተሮች እንዳሉ ታውቃለህ። ፕሮፌሽናል ኤአይን ማዋራት የሚችሉ እሱ ራሱ ስኪል ነው። ተረተኛ ኤዲተር ራሱ ብትሆን ኤአይን ተጠቅመህ በደንብ ኤዲት ለማድረግ መቀመጥ መቻል አለብህ። ኤአይን አንደርስታንድ ለማድረግ መቀመጥ መቻል አለብህ። በኤአይ ተጠቅመህ ብዙ ነገር ይሰራል። ዚስ ዴይስ ፒፕል አር ሜኪንግ ሚሊየንስ ኢትዮጵያ ውስጥ በኤአይ ቻትጂፒቲን ተጠቅመው። ግን ቁጭ ማለት ይጠይቃል። ቁጭ ካላልክ መቼም አይመጣም። ስለዚህ ለርን ቱ ሲት ቁጭ ብሎ ፎከስ አድርጎ መስራት ሬር እየሆነ ይሄዳል ብዬ ነው የማስበው ኢን ዘ ፊውቸር። ሶስተኛ አቢሊቲ ቱ ወርክ ዊዝ አዘር ፒፕል እየቀረ ነው የሚሄደው ብዬ አስባለሁ። ከሰዎች ጋር አብሮ የመስራት ስኪል ማዳበር አለብኝ ኢን ዘ ፊውቸር።
በጣም ወሳኝ ነው። ብዙ ሰዎች ዚስ ዴይስ ማለት ነው በጣም ራሳቸውን ኦቨርሬት ያደረጉትና ገብቷል አይደለም ስኪላቸውን ከሚያሳድጉ በላይ ኢጓቸውን ነው የሚያሳድጉት አይደለም። ኢጎ ሲለጠጥ ደግሞ ይፈነዳል። ሲፈነዳ ፊትህን ነው የሚሸፍን የራስን ወይም የራስን ፊት ነው የሚያበላሸው የዛን ሰው አይደለም። ስለዚህ አንዳንድ ሰዎች ከሰዎች ጋር እንዴት መስራት እንዳለባችሁ ማወቅ አለባችሁ። ገባህ አይደለም? ኢጎ ብቻውን ጥቅም የለውም። ይልቁንስ ስኪልህን ቤተር ማድረግ የተሻለ ነው። ምክንያቱም ስኪል መደራደሪያ ነው። ተረዳኝ? አቅምህ መደራደሪያ ነው። ከሰዎች ጋር አብረህ ከምትሰራቸው ሰዎች ጋር መደራደሪያ ነጥብህ ነው። እሱ ላይ ነው ፎከስ ማድረግ ያለብህ። ምክንያቱም ይኸውልህ በአንድም በሌላ መንገድ የሆነ ሰው ቀጥሮ እያሰራህ ነው ማለት ካንተ ይሻላል በሆነ ነገር ይህን ውስጥ ሊቀበለው ይገባል። በአንድም በሌላ መንገድ ካንተ የሚሻለው ነገር አለ። ከቻልክ ትማራለህ ከዛ ሰው። እኔ የማውቀው ነገር በቅቶኛል ካልክ ደግሞ ትሄዳለህ አይደለም። ይሄ ኔጌቲቭ ኢንቫይሮንመንት መፍጠር ግን ራስህን የሚጎዳህ ነው። እዛ ኢንቫይሮንመንት ውስጥ የምሬን ነው። ብዙ ሰዎች ዋጋ የሚከፍሉት በዛ ነው አይደለም። የሆነች ኤና ቢን መደመር ሲችሉ they think they can control everything ግን it's not ስኪልህን ሞር አሳድገው። ኢዚሊ ሪፕሌስ ማድረግህ ከሆነ you're not doing anything ማለት ነው። ኢሪፕሌሰብል ነው መሆን ያለብህ። የምሬን ነው። in the future AI በጣም ብዙን ፓርት ስለሚሸፍን ተረተኛል ብዙ ነገሮችን እያቀለለ ስለሚሄድ በቀላሉ ሪፕሌስ እንደምትደረግ ማወቅ አለብህ። ሪፕሌስ እንዳትደረግ ደግሞ የሚያደርግህ ሂውመን ኮኔክሽን ነው። አብረህ ከምትሰራው ሰው ጋር ያለ ኢንተራክሽን ነው። ከኤአዩ የተሻለ ኢንተራክሽን ፈጥረህ መስራት ማትችል ከሆነ ካንተ ጋር ከሚጨቃጨቅ አለቃው ኤአዩን ቢያሰራ ይቀለዋል። ተረተኛ ምክንያቱም ኤአይ ሂዩማኒቲን ማስመሰል ይችላል። ባይኖረው እንኳን ያስመስልልሃል አይደለም። እንዴት ዋልክ ደህና ነህ ዛሬ ደብረዋል ይልሃል እኮ ኤአይ። በነገራችን ላይ ግን you don't feel anything። ሰው ግን የምሩ ነው። እዚህ ጋር ኢሞሽናል ኢንተለጀንስ የሚያስፈልጋችሁ እዚህ ጋር ነው እና ኮሚኒኬሽን ስኪል የምትሰራበት ኢንቫይሮንመንት ላይ ኢሞሽናሊ ኢንተለጀንት መሆን አለበት። ሰልፍ አዌርነስ በጣም ያስፈልጋል። ራስን ማየት ምንድነው ፕሮቫይድ እያደረኩ ያለሁት ለዚህ ካምፓኒ፣ ለዚህ ሰው፣ ለዚህ ድርጅት፣ ለዚህ ሲቹዌሽን ምንድነው ፕሮቫይድ እያደረኩ ያለሁት፣ እንዴት መጨመር እችላለሁ ያን አቅሜን። ምክንያቱም ኤአይ በበዛበት ዘመን አይደለም ማሽን በበዛበት ዘመን ሮቦት በበዛበት ዘመን ከሰዎች ጋር የመስራት አቅም ከሌለ በሮቦት በቀላሉ ነው የምትተካው። በቀላሉ